ከገዳዮቻችን በተጨማሪ ትዳር ይዛችሁ ልጅ መውለድ የማትፈልጉ አንዳችሁም ከክርስቲያን ነፍስ ገዳዮች ጋር ነው የምትጨምሩ። በዚህ ዘመን የመጡ ቤተክርስቲያን የሚያሰናክሉ የዲያብሎስ ቡችሎች ኳስ ሲያደንቅ የሚለውን ሕዝብ መስበክ ትተው ማርያምን የሚያደንቅ ሕዝብ ይነሳሉ። ሰውን መታገስ ብቻ ሳይሆን የጎደለ እግዚአብሔርን መታገስን ጎድሎናል። ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው። ለክፉ ሰጥ ለምትፈጥርበትም ያንን እግርን እስቲ ወደ ሆስፒታል ዝጠልበት፣ እዚያ ያደረግበት፣ እስቲ ወደ ቤተክርስቲያን ገስግስበት። የባህርን አዟሪ ጥቋን ተሽከርክረ መነሻውን እንደማታገኝ እግዚአብሔር መነሻ ምናምን ሳታውቁ ድሃ በምን ይፈረድበታል? ሀብታም ገንዘብ ስላልሰጠ ድሃ በምን ይፈረድበታል ብትሉኝ የሰውነቱን ገንዘብ ስላባል እግዚአብሔርን ቆይቼ ደጅ ጸናሁት፣ እሱም ሰማኝ መለሰልኝም። ከዚያ በኋላ ተመልከቱ፣ እግሮችን ከረግረግ አወጣቸው፣ ከጨለማም ከጉድጓድም አወጣኝ፣ እግሮችንም በዓለት ላይ አቆመቸው፣ በአንደበቴም ላይ በጎ ምስጋናውን ጨመረ ይላል። የትዕግስቱ ዋጋው ይሄ ነው። የትዕግስታችን ዋጋ ለማግኘት ትዕግስቱን ያድለን እግዚአብሔር። ሰውን መታገስ ብቻ ሳይሆን የጎደለን እግዚአብሔርን መታገስን ጎድሎናል። ከታገስን እግዚአብሔር በጊዜው ይመጣል። ስለዚህ ሃይማኖት ህብስት ነው፣ ኑሮ ነው፣ አስተማሚ ነው፣ ቀባሪ ነው። እነ ማርያም መግደላዊትን በበረሃ ቆፍሮ የሚቀብራት ዘመን አልነበራትም። አንበሶች ጉድጓድ ቆፍረው ነው የቀበሩ። ስለዚህ ሃይማኖት ዘመድ ይሰጣል። እስቲ ለምሳሌ ወሊድ መቆጣጠሪያ እየተጠቀማችሁ የማትወልዱ ሰዎች ትኖራላችሁ። የማትወልዱት ምንድን ነው? መጥኖ መውለድ ነው። የተደላደለ እንድንኖር እንድንኖር ተጋላችሁ። ደግሞ አይጣ ላይ ድረስ ነው። በዚህ በገጠሩ መሬቱ እህል ሲፈራ መደቡ ልጅ ያፈራ የሚል ተለጥፏል። ይሄ ምንድን ነው የሚባለው? የቤተሰብ ምጣኔ የሚባለው ድርጅት ነው የለጠፈው። በተሰርቶ በሲሚንቶ ማለት ይኸውላችሁ፣ ሰላም እንዲያርገው ቢሰጥ በኖረብን ማለት። አሁን ሰው ወሊድ መቆጣጠሪያ የሚጠቀምበት መሰረታዊ ምክንያት ምን ስለሌለው ይመስላችሁ? በሩ ነገር እንቅጩ አልተናገረ ሁላችሁ፣ አንድም ሰው ሳይናገር እንዳይቀር ሃይማኖት ነው። ምን ስለሌለው ነው? እግዚአብሔር ምንድን አለው? ብዙ ተባዙ ምድርንም ምን በሏት። በቃ የእናንተ ድርሻ መሙላት መመገብ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ምን ጨነቃችሁ? ምናርሰው ምድርም አይኑር እንዲሁ የምንቆምበት ብቻ እስከሚቀደስ ክፍላችሁ ሙሉ እንድንሞላ እግዚአብሔር ይርዳል። እናምላክ ለምን ተመልከቱ። ችግሩ ግን ተኝቶ መሙላት አይደለም። ምን እያደረጉ ነው? እየሰሩ ነው። ችግሩ ወደ አይገባን። ለዚህ ነው ክርስቲያኑ በሃይማኖት እያመካኝ መስለም አይገባም። የትጋት ምልክት እኛው ነው። አሁን ዛሬ በዩኒቨርሲቲ ተመልከቱ፣ በትምህርት በሃይስኩል ተመልከቱ። የደነዘዘ ህዝብ እኮ ነው። ዝም ብሎ በቀኝም ቀጥ በግራም ቀጥ የሚባል ገበሬ ያለ በግራም ቢጠምቁር ቀኝ ቀጥ፣ በቀኝ ቢጠምቁር ቀጥ። በሃይማኖቱ ዜሮ፣ በዚያኛው አርቦ። ግን ምን ይባላል? በእውነቱ ሲመረቅ የምረቃ መጽሔት አይቼ ነበር ተማሪዎች ሲመረቁ እና አንዳንድ ሰዎች ምን ብለው እንደሚጽፉ ታውቃላችሁ? ሊያልቅ ሲል አለቀ ይላል። ምን ማለት ነው ይሄ? መጀመሪያ ላይ ምን ሰራርቆ 36 ምናምን ያመጣል። ከዚያ በኋላ ያቺ እየተመነዘረች ቱ እንድትሞላ በአራተኛው ዓመት ስትሬት ቱ ትመጣለች። ያችን አልቆ ሊያልቅ ሲል የመጀመሪያ ያቺ ቱ ሳታል መመረቂያ ዓመቱ አልቆ ተመረቁ። እንዲህ ያለ መከራ ሊገባል። ተኝቶ መሙላት መስራት አለብን። ሌት ተቀን ሌት ተቀን እኛ ሰነፎች የስንፍና ምልክቶች በትጋት የምንኖር መሆን አለብን። በትጋት የምንኖር መላእክትን የምንመስል አባቴ እስከ ዛሬ ይሰራል እኔም እንደሱ እሰራለሁ በሉኝ። ማናለ እንደዚህ ጌታችን ኢየሱስ ክርስቶስ ነው። አባቴ እግዚአብሔር አብ እስከ ዛሬ ይመግባል እኔም ከእሱ ጋር በመለኮት አንድ ስለሆንኩ እስከ ዛሬ እሰራለሁ ብሎ የዮሐንስ ወንጌል ምዕራፍ 8 ቁጥር 21 ላይ ነግሮናል። እኛም ደግሞ አባታችን እግዚአብሔር ሁልጊዜ እንደሚሰራ ሁልጊዜ እየሰራ መብዛት አለባችሁ። ቺን ሞኝ አትሁኑ። በዚያውም ላይ ልጅ መውለድ ማለት የእግዚአብሔርን መልክ መውለድ ማለት ነው። እስቲ እግዚአብሔር መልክ ደስ የሚለው በሞት የእግዚአብሔር መልክ የሚወድ በቃ የእግዚአብሔር መልክ ደስ ካላችሁ ልጅ መውለድ የማይፈልጉ ሰዎች የእግዚአብሔር መልክ ያስጠላቸው ሰዎች የአቅማችሁን ስሩ፣ ተራው እሱስ እኛን አድን ብሎ ታርቋል። እናንተ ልጅ አሳድግ ብላችሁ ብትራው ምንድን ነው? ተርባችሁ ተጠምዳችሁ ተቸግራችሁ ምንድን ነው? እናቶቻችን በገጠር እኮ የሚያጠቡት ጡት ወተት ከጡታቸው ቢያጡ ደም እያጠቡ ነው ልጅ የሚያሳድጉ። ዛሬ በየዩኒቨርሲቲው በየመስሪያ ቤቱ ባለስልጣን ላይ ቢሮ የሚንደላቀቀው ሁሉ እናቱ ያቺ ተጨማዳ ጥሬ ቆርጥማ ውሃ ቀጥታ
ያሳደገችው። እንዲህ ብናደርግ ሁላችንም በሰላም መኖር የሃይማኖታችን አካል ሆነን መዝለቅ ይቻለናል። ለመዝለቅ ያብቃን። ሰው ምን ጎለታ? ሃይማኖትም ዝክር እንዳይዘክር፣ ምጽዋት እንዳይመጸውት፣ አስራት በኩራት እንዳያመጣ፣ ቀዳማያቱን በኩራቱን አስራቱን እንዳያወጣ ምን ጎለታል? እንደው በሞት ያፈርሰው ልጠይቃችሁ። ስጋውን ያነፈገን ክርስቶስ እንጀራ ይነፍገና? ደሙን ያነፈገን ክርስቶስ ውሃና የሚጠጣ ይነፍገና? መንግሥተ ሰማያትን ያነፈገን ክርስቶስ ጠማማ ቤት ይነፍገና? ራሱን ያለበሰን ክርስቶስ ብል የሚበላው ልብስ ይነፍገና? ስለዚህ ሃይማኖት ስለሌለው ሽምድምድ ክርስቲያን ያገኘ ነው። ንፉግ በጥበቡ መኖር የሚችል የሚመስለው ያፈራ ነው። ከዚህ የተነሳ ሃይማኖት ስለጎደለ ነው። ሃይማኖት ነው መሰረቱ። ስለዚህ የክርስትና እምነት ተከታዮች እንዲያስቆለቁሉ፣ እንዲቀንሱ፣ በቁጥር እንዲቀንሱ ከገዳዮቻችን በተጨማሪ ትዳር ይዛችሁ ልጅ መውለድ የማትፈልጉ አንዳችሁም ከክርስቲያን ነፍስ ገዳዮች ጋር ነው የምትጨምሩ። መውለድ የማትፈልጉ ክርስቲያን ልጅ የሚያስጠላችሁ ለክርስቶስ መልኩን ማሳየት የማትፈልጉ ሃይማኖት የላችሁም። እግዚአብሔር ሃይማኖት ይጨምርልን። አባቶቻችን ለዚህ ነው ሐዋርያ ጌታ ሆይ ምን ጨምርልን ያሉ። ጌታ የጸሎት ሐሙስ ዕለት ማታ በሉ እንግዲህ ሁላችሁም ሰይፍ ግዙ አለ። ማቴዎስ 23 ላይ ነው ያለ። ባያውቁት ነው መልሱን ልነግራችሁ። ሰይፍ ግዙ አለ ጌታ። ቅዱስ ጴጥሮስ ብድግ አለና ሁለት ሰይፍ አለን አለ። ስንት ሰይፍ ነው? አይደግነቱ እንዲሁ አባታችን በረከቱ ይደርግን ሆነ። ሁለት ሰይፍ አለ። ጌታ ምን እንዳለ ብቻ ስሙ። መጽሐፍ ቅዱስን ሳይገዱ የሚያወናብዱ ስላሉ ማቴዎስ፣ ሉቃስ ምዕራፍ 23 ቁጥር 38 ላይ ታገኛላችሁ። ምን እንዳለ ስሙት። ጌታ ሁለት ሰይፍ ካላችሁ ይበቃችኋል። አሁን ጌታ ሰይፍ አዞ ቢሆን በሁለት ሰይፍ ነው ሀገር የሚታረድ ነው እንዴ? እስኪ ንገሩኝ። ሁለት ሰይፍ ለጦርነት ይበቃል? ሁለት ሰይፍ ይዘናል ማለት ፍቅረ ቢጽና ፍቅረ እግዚአብሔር ይዘናል። ሃይማኖትና ምግባር ይዘናል። ብሉይና አዲስ ይዘናል። ከዚያ ጌታ ማለት ይሄ ካላችሁማ ይበቃችኋል። ሰይፍ ያልኩት እኮ ድሮ የሚሆነው ቅዱስ ጴጥሮስ አዩት። አያችሁት መንፈስ ቅዱስ እንዴት እንዳናገረው። እኔም ሰይፍ ያልኩት እግዚአብሔር መውደድና ሰውን መውደድ፣ ብሉይ ኪዳንንና አዲስ ኪዳንን አዋህዶ ማመን፣ ምግባርና ሃይማኖትን አስተባብሮ መገኘት። ይሄ ካላችሁ አብታላችሁ። ልዳን ብትሉ፣ ልብላ ብትሉ፣ ልልበስ ብትሉ፣ ቤት ስራ ብትሉ፣ ልምራ ብትሉ፣ ለዚህ ሁሉ ሃይማኖት ይበቃል። ሁለተኛው ገንዘባችን አካላችን ከራሳችን እስከ ጥፍራችን ያለው የኛ አካል ምናችን ነው። ስለዚህ ምን አለ? በአመፀኛው ገንዘባችሁ ምን አብጁበት? ወዳጅ። በአመፀኛው ገንዘባችሁ ማለት አመፅ በምትሰሩበት አካላችሁ ከእግዚአብሔር ጋር ታረቁበት። በሰው ላይ በምትቀስርበት እጣት በገና ደርድርበትና ከእግዚአብሔር ጋር ታረቅበት። ዘፈን ለዘፈን በምታጨበጭብበት እጅ ከመዝሙር አጨብጭብበትና ከስቡ እግዚአብሔር ጋር ተዋህድበት። ለዳንስ፣ ለዙረት፣ ለክፉ ወደ ክፉ ለመሮጥ የምትጠቀምበትን አመፀኛውን እግርህን ለስግደት ለቀዊም ተጠቀምበት። እግርህ ብታስትህ ከአንተ ቆርጠህ ጣላት ማለት ምን ማለት ነው? ወደ ክፉ ልሩጥ ብትል እምቢ በላት። ሰንፌ ልቀመጥ ላፍተልትል ብትል ቁመ ማስቀደስ ቢሳናት እምቢ ብለህ ቁምባት። እምቢ ብለህ ቁምባት። እግርህን ቆርጠጣት ማለት ፈቃዷን እምቢ ብለህ ቅጣት። እግርህን በቁመት በቀዊም ቅጣ። በቁመት በመቆም ማለት ነው። በመቆም ቅጣ። ስታስቀድስ እግርህ ቢደክምህ ቢያምህ ቁመህ ስትጸልይ ቢደክምህ እምቢ ብለህ ቁም ማለት ነው። እግርህን ቆርጠጣል ማለት ነው። ዓይንህ ብታሰናክል ከአንተ ቆርጠጣላት። ዓይንህን በአመፀኛው ገንዘባችሁ እስቲ በአመፀኛው ገንዘባችሁ ምን አብጁበት? ወዳጅ አብጁበት። እስኪ ዛሬ ዓይን ምን ያህል እንደሚያምስ ተመልከቱ። ሰው ማታ እስከ ምሽቱ 6 ሰዓት ፌስቡክ ሲያይ ያመሻል። መቼ ምን ይደረጋል? በሽታውን ካላወቅ ነው ፈውሱ ስለማይታወቅ ነው እንጂ ፌስቡክ ጋር ምን ያገባኛል? ፌስቡክ ሲያይ ያመሻል። እረስቶ ሳይዘጋው ይተኛል። ደግሞ ይሄ ምድው ዳታ የሚባለው ሳይዘጋው ይተኛና ማለዳ ደግሞ ሳልዘጋው ልዝጋው ሲል በዚያው መጠቀም ይጀምራል። በዚያው የግኖ ሰዓት ሲደርሳል ውዳሴ ማርያም ሳይደግም አይኖሮ ይገባል። በቅርቡ እንዲህ እንዳለ ይመሽበታል። ጥሩ ነው። ፌስቡክ መረጃ ያቀብላል። እግዚኦ በዚህ መረጃ የት ደረሳችሁ? በደመና ተጫናችሁበት፣ ለሀገር ሰላም አመጣችሁበት፣ አገር አመሳችሁበት እንጂ እስቲ ወደ ጭፈራ ቤት የምትፈጥንበትን፣ ወደ ጫት ቤት የምትፈጥንበትን፣ ለክፉ ሰጥ ለምትፈጥንበትን ያንን እግርህን እስቲ ወደ ሆስፒታል ትጠልበት፣ እዚህ ያደረግበት፣ እስቲ ወደ ቤተክርስቲያን ገስግስበት። ኳስ ስታገበልሉ ደግሞ እንደሱ ድግቆሉ ዳው ትውልድ አለን ብለን እኮ የኢትዮጵያ ሰው ቅዱስ ነው ስንላችኋል። እውነት ይመስላችኋል? ሞኞች። ቅዱስ ነው። አዎ የድሮዎቹ አሁን የሰው መመስገን ይወደል ቅዱስ ነው። የኢትዮጵያ የቅዱሳን ሀገር ናት። እናንተም ቅዱሳን ሕዝቦች ናችሁ። ሁልጊዜ ያስቀድሳችሁ፣ ሳንቲም ሰጣችሁ። አይ ምዕመናን እናቴ አጨብጭቡ ለራሳችሁ ሲባል እንዳታጨበጭቡ
በጣም ችግሩ እኮ እሱ ነው። ያደቀ ኳስ የሚደግፍ አሁን ኳስ ምን ያስደንቃል? ማምላክ የሚንከባለን ነገር ታደንቃላችሁ? የሚንከባለን ቅዱስ ዳዊት ምን እንዳለ ንገራችሁ። አረ ባሕር እንዴት ደስ ትላለች! ጨዋታዋ እንደው ባሕር ግሩም ነው አለ ቅዱስ ዳዊት መዝሙር 94 ላይ ነው። ባሕር ስትጫወት ደስ ትላለች። ምን ብላ ነው የምትጫወት? አፍ ሳይኖራ ፉፉፉፉ ትላለች። እግር ሳይኖራ ትሮጣለች። ተመልከቱ፣ አፍ ሳይኖራ ትናገራለች። እንደገና ደግሞ አዟሪት ይባላል የሚዞር ብትሽከረከርበት ጫፉን አታገኘውም። ለእግዚአብሔር አይመረመሪያነት ምሳሌ ይሆን ዘንድ ነው። የባሕርን አዟሪት እንኳን ተሽከርክረ መነሻውን እንደማታገኝ እግዚአብሔር መነሻ ምናምን አታውቅም። ባሕር ጨዋታዋ ድንቅ ነው አለና ቅዱስ ዳዊት መልሶ የሚያስደንቅስ በሰማያት የሚኖር እግዚአብሔር። እነዚህ ሰዎች በዚህ ዘመን የመጡ ቤተክርስቲያን የሚያሰናክሉ የዲያብሎስ ቡችሎች ኳስ ሲያደንቅ የሚለውን ሕዝብ መስበክ ትተው ማርያምን የሚያደንቅ ሕዝብ ይነቅፋሉ። ሰው በጣም በአምላክናት ሳይደነቅ በሚንከባል ነገር ይደነቃል። በአመፀኛው ልባችሁ አመፅ በምትሰሩ ጽድቅ አብጁበት፣ በአመፀኛው ሆዳችሁ ጹሙበት። ስለዚህ ከእግር ጥፍር እስከ ራስ ጠጉር ያለው ብድር ነው። ይሄ ጆሮ ይፈረድበታል። ያልተገባውን በመስማትና የተገባውን ባለመስማት። አፍንጫ ይፈረድበታል። በኪዳን መጥቶ ዕጣን ሳያሸት በመዋሉ ይፈረድበታል። አንደበት ሳይጸልይ በመዋሉ እውነት ባለመናገሩ፣ ባለማስታረቁ፣ ክፉ መናገሩ ይፈረድበታል። እጅ የወደቀ ባለማንሳቱ፣ ያልተፈቀደለትን በማንሳቱ፣ ነፍስ ደም በማፍሰሱ፣ በሰው ላይ በመቀሰሩ ይፈረድበታል። ስለዚህ ዓመት የምትሰሩበትን ሕዋሳታችሁን እባካችሁ ለበጎ አውሉት፣ ለበጎ ለማርያም ቀን ምናችን አካላችን በርስቱ ይሄ እግር ማለት ዛሬ እኛ የምንጨፍርበት እግራችን፣ ወደ ክፉ የምንሮጥበት እግራችን አቡነ ተክለ ሃይማኖት ከሱራፌል ጋር የቆሙበት እግር ነው። ይሄ እጅ ማለት ድንግል ማርያም መለኮትን የታቀፈችበት ክንድ ነው። ይሄ ዓይን ማለት ኢሳይያስ፣ ዳንኤል፣ ሕዝቅኤል፣ ዮሐንስ በባቢሎን ሁነው በስራት ሁነው እግዚአብሔርን ያዩበት ዓይን ነው። ይሄ ጆሮ ማለት እነ ሳሙኤል ነቢዩ ሳሙኤል ተብለው ተጠርተው ተናገር ባሪያ ይሰማል ብለው እግዚአብሔርን ያደመጡበት ጆሮ ነው። በዚህ ጆሮ ዘፈን አይደመጥበትም፣ ስርዓት ያዙ። በእውነቴ ነው። ይሄ ልብ እግዚአብሔር የፈሰሰበት፣ ይሄ አንገት ወደ እግዚአብሔር ቀና ያለ አንደበት፣ ይሄ አንደበት ከመላእክት ጋር የዘመረ አንደበት ነው። የእነማንን አካል ይዘርግፍ እንደምንሰራበት ተመልከቱ። የነ ኤልያስን አካል ገነት የገቡበት አካል፣ መንግሥተ ሰማያት የበረሩበት አካል፣ የነ ገብረ መንፈስ ቅዱስ አካል በመብረቅ ላይ የበረሩበት፣ የነ አቡነ ተክለ ሃይማኖት አካል በነፋስ የተጫኑበት እግር ይዘን ግፍ እንሰራበታለን። ለእነሱ አዲስ ዓይን አልገጠመላቸው፣ አዲስ ጆሮ አልሰጣቸው፣ አዲስ እግር አልሰጣቸው። በሞቴ ገንዘባችሁን አታባቡ። ዋናው ገንዘባችን አካላችን ነው። ስለዚህ ዓይናችሁን ለማይረባ ነገር፣ ጆሮአችሁን ለማይረባ ነገር፣ እግራችሁን ለማይረባ ነገር፣ እጃችሁን ለማይረባ ነገር አትስጡ። ድሃ በምን ይፈረድበታል? ሀብታም ገንዘብ ስላልሰጠ ድሃ በምን ይፈረድበታል ብትሉኝ፣ የሰውነቱን ገንዘብ ስላባከለ። ሶስተኛው ገንዘባችን ጊዜ ነው። ፈረንጆቹ ታይሚዝ ምንድን ነው ያሉ? ጎል ተቀይሯል። ላይፍ ተብሏል። ተሳስታችኋል። ምን ሆኗል? ህይወት ተብሏል። ጊዜ ወርቅ ነው ሳይሆን ጊዜ ህይወት ነው። ጊዜ ህይወት ነው። እግዚአብሔር የሰጠን ትልቁ ሀብት ጊዜ ነው። ምንድነው የሰጠን ጊዜ ብትሉ እንዲህ ብሏል ዮሐንስ ወንጌል ምዕራፍ 12 ላይ ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቁም። ብርሃን የተባለ ምንድን ነው? ጊዜ። እድሜ ሳለላችሁ ስራ ስሩ። ትልቁ ንግድ ማለት ጊዜ ነው። ትልቁ መነገጃ ወረድ ማለት መነገጃ ገንዘብ፣ ጥሬ ሀብት ማለት የመጀመሪያውና የመጨረሻው ገንዘብ ከሃይማኖት ቀጥሎ ከሕዋሳት ቀጥሎ መነገጃ ገንዘብ ምንድን ነው? ጊዜ። እስኪ ጊዜ በሉ። ትልቁ መነገጃ ጊዜ። ያጠፋ ነው ጊዜ ተቆጥሮ ተሰፍሮ ያለ እያንዳንዷ ዘመን በሉ፣ ዓመት፣ ወር፣ ሳምንት፣ ዕለት፣ ሰዓት፣ ደቂቃ፣ እሺ፣ ማይክሮ ሰከንድ፣ እሺ፣ ናኖ ሰከንድ፣ እሺ። ከዚያ በኋላ ውረዱ። አቃቴ እናንተ እውቀት አያለቅ። የቤተ ክርስቲያን እንቀጥል እንግዲህ እንቀጥል። በቃ እንቀጥላለን። ከናኖ ሰከንድ በኋላ ከዚያ በኋላ እንቀጥል። ካሊት ነው እንጂ ሳልሲት፣ ራቢት፣ ሐምሲት፣ ሳድሲት፣ ቅጽበት፣ ህልቃቂት።
ግን ይሄ ከማይክሮ ሰከንድና ከናኖ ሰከንድ በታች ያለ ጊዜ መቁጠሪያዎች ናቸው። እነዚህ ተጠራቅመው የዘላለም ሕይወትን ነው የሚወልዱ። የዘላለም ሕይወት ማለት ለዚህ ነው የመዳን ቀን ዛሬ ነው፣ ከዛሬም አሁን ነው የተባለው ለዚህ ነው። እያንዳንዷ ቶል ተደግፋችሁ እያወራችሁ የምታባክኑት፣ ቴሌቪዥን ላይ አፍጥጣችሁ ፊልም መልከት የምታባክኑት፣ በኳስ ጨዋታ የምታባክኑት፣ በወሬ የምታባክኑት እያንዳንዱ የዘላለም ሕይወትን ያሳጣል፣ የዘላለም ሕይወትን ያስገኛል። ጊዜ ድንግል ማርያም እመቤታችን ተመልከቱ፣ የአምላክ እናት ሁና በምድር ላይ የኖረችው ዕድሜ ስንት ነው? 64 ተመልከቱ። ቅዱስ ጊዮርጊስ በምድር ላይ 4 ጊዜ ሙቶ ተነስቶ 7 አክሊላትን የተቀበለ ጠቅላላ ዕድሜው ስንት ነው? 27። የ27 ዓመት ሰዎች ልጃችሁን አውጡ። እሺ ከ27 ዓመት የሞላችሁ በቃ የሞላችሁ ከራሱ ላይ ይላል አይደል? ትክክል 27 ባይሆን እንደው የሞላችሁ አውጡ እንጂ። እሺ እንዲህ ሆኖ ግን እስካሁን ያልቆረባለ፣ እስካሁን ዳዊት የማይደግማለ፣ እስካሁን የማይጸልያለ። ስለዚህ እባካችሁ ጊዜያችን እንጠቀምበት። ለጊዜ ለነገ አትበሉ አለ ጌታ። ለነገ አትበሉ ማለት ነው ሁለት ነገር ነው። ለነገ አትበሉ ማለት ማቴዎስ 6 ላይ አንደኛ ነገ እንድጠነክር እያላችሁ ዛሬ አትብሉ። ለምን ዛሬ አብዝታችሁ አትብሉ? የነገውን ነገ ትበሉታላችሁ ነው አንዱ። ሁለተኛ ለነገ አትበሉ ማለት ኃጢአቴን ነገ ተናዝቼ ነገ ቆርባለሁ፣ የዛሬ 5 ዓመት እንዲህ ስመረቅ እንዲህ ስጨርስ አትበል። የዛሬ 5 ዓመትማ ደግሞ የዛሬ 5 ዓመቱን ጽድቅ ትሰራዋለህ። ዛሬ የዛሬውን ጽድቅ ስራ። ዛሬ ግን ነገ ግን የዛሬውን እሰራለሁ የምትል ከሆነ የነገውን መቼ ትሰራዋለህ? ስለዚህ የዛሬውን ዛሬ ስራው፣ የነገውን ጽድቅ ነገ ትሰራዋለህ። ኃጢአትንም ለነገ አትበል፣ ጽድቅንም ለነገ አትበል። ጊዜን ተጠቀም። እግዚአብሔር ዓለምን የሚመግብበት፣ ዓለምን የሚፈጠርበት፣ ዓለምን የሚያድንበት ተመልከቱ ጊዜ ነው። በ6 ቀን እግዚአብሔር ዓለምን ፈጥሮበታል። እንኳን እኛ በ6 ቀን 60 ዓመት 70 ዓመት በከንቱ አባክነናል። ቀሪ ጊዜያችን እግዚአብሔር ይባርክልን። በሕይወትና በመድኃኒት በንስሐ በጸሎት በጾም በቁርባን እንድናሳልፈው ቸሩ መድኃኒዓለም ጊዜ አይስጠን። የማንጠቀምበትን ዕድሜ እንድንጠቀምበት ያደርግልን። ስለዚህ ጊዜ ምንድን ነው? ሀብት ነው። ዕድሜ ሳለላችሁ ምን ማለት ምን በሉ ነው? ተጠቀሙ። ነገ ዛሬ ሳትሉ የመሞቻ ጊዜያችሁ እንዳይደርስ ከዛሬዋ ከአሁኗ ሰዓት ጀምሮ ለድነት የሚያበቃችሁ ስራ ለመስራት ወስናችሁ ንስሐ አባት አበጅታችሁ ቅዱስ ሥጋውን ክቡር ደሙን ለመቀበል ቃለ እግዚአብሔርን ለመደማመጥ ለመጸለይ ጸሎት ለማቋረጥ አስራት በኩራት ለማውጣት አሁን ወስናችሁ ሂዱ። የመዳን ቀን አሁን ነው።